መመሪያችን መጽሐፍ ቅዱስ ስለሆነ እስቲ በመጽሐፍ ቅዱስ ጠቅሰህ ጠይቀን። አዎ ኢየሱስ ጌታ ደግሞ አምላክ ያለ መሆኑ ደግሞ ይናገራል እኮ። የሚናገርበትን ጥቅስ ስጠና ወንድም አለ። ስጠኝ፣ እኔ ከፍትልሃለሁ። መክፈት አልችልም ምናምን እንዳትል፣ ሬዲ ነኝ ለመክፈት። ሚዩት ያደርጋል ማለት ነው። በጣም ህምብል ሆናችሁ ጠይቁ። ማነው አሁን ህልመኛዋ ነው ደግሞ የሚለው? ህልመኛዋ ለሴት ነው። እኔ ስለእናንተ መጽሐፍ ብዙም ባላቅም ያው እኔም የሰማሁትን እፈርዳለሁ ፍርዴም ቀን ነው የሚልበት ቦታ ታውቀዋለህ፣ አይጠፋም የሚልበት ቦታ። ቆይ እንዳከፍችለት። እሺ ሲፖ በጣም ረጋ ብለህ ጠይቅ እና ታፍ ለመሆን የምትሞክር ከሆነ አለ አይደል አርጊው ለማድረግ እንደሚመጡ ሰዎች እናወራለን። ለመጠየቅ ከሆነ የመጣው ግን ጠይቅ። አሁን ለምሳሌ ኢየሱስ ክርስቶስ አምላክ እንዳልሆነ የሚያሳይበት ቦታ አለ አልክ። የቱ ጋር ነው እንደዛ የሚለው መጽሐፍ ቅዱስ? እንደዛ ይነገራል ስላልክ እኔም የሰማሁትን እፈርዳለሁ ፍርዴም ቀን ነው የሚለው ለማን ነው? ኢየሱስ ክርስቶስ አምላክ እንዳልሆነ የሚያሳየው ይሄ ነው። እሱ ቦታ ይነግራል። አዎ አምላክ አለመሆኑ ጥቅሱን ንገረኝ። እሺ የት ነው የሚገኘው? አውጣው። ታውቀዋለህ? አንተ አታውቀው? ቦታው መጽሐፍ ቅዱስ አላውቀውም። ስለእናንተ ብዙ አላውቅም ነው። ኦኬ በጣም ጥሩ። ስለዚህ ጠያቂ ሆነህ ና። እሺ ለጊዜ እና አዎ ጠያቂ ነኝ። ጎበዝ። እሺ በቃ ሚዩት አድርግና ይመልሱ። ዲያቆን የምትችል ከሆነ ቀጥል አንተ። እሺ ጥያቄ ምን ነበረ? ኢየሱስ ክርስቶስ አምላክ አይደለም ብለህ ያቀረብከው ማስረጃ ምን ነበረ ወንድሜ? እኔም ከራሴ አንዳችን እንዳደርግ አይቻለኝም። እንደሰማሁት እፈርዳለሁ ፍርዴም ቀን ነው። የላከልኝ ፍቃድ እንጂ ፍቃዴን አልሻማም። ማን ነው የሚልክለት? እሺ የዮሐንስ ወንጌል ምዕራፍ 5 ነው ጭለትና ጠቅሱ ለሌላ ቀን ይጠቅምሃል። እሺ በመጀመሪያ አንድ ነገር ማወቅ ያለብን ነገር ህልመኛዋ መሰለ መጽሐፍ ቅዱስ ለምን ተጻፈ? እንዴት ተጻፈ? ምን ነበረ የዚህ ዓላማው? ለምሳሌ ኢየሱስ ክርስቶስ በዚህ ክፍል ላይ እንዴት ነው የምታደርገው ነገሮችን? እንዲያው አንተ ነህ አብ ነህ ተብሎ ተጠይቆ ነው እንዴትማ እንዳትለኝ። መጽሐፍ ቅዱስ እኮ ጠቀስክ አይደል? ስለዚህ ከጠቀስከው መቼም ከፍ ብላ አንብበዋል። ክርስቶስ ይሄን የመለሰበት ምክንያት ምን ተጠይቆ ነው? ከየት አውቃለሁ? ለምን ነው የጻፈው? ከየት አውቃለሁ? ታዲያ ይሄን ጥቅስ ስታነብ ዝም ብለን ያነበብከው? ከፍ ብለህ ምናምን ምንም ምክንያት በቃ አታውቀውም ወይስ የተሰጠን እቺ ብቻ ናት የምታውቃት? ይሄ እኮ የሚለው አማርኛው እኮ የሚለው ፈጣሪ ያለመሆኑ እኔ ከራሴ አንዳችን እንዳደርግ አይቻለኝም። የጠየቁ ጥያቄ ምን ተጠይቆ እንደዚህ የመለሰው? ምን ተጠይቆ እንደዚህ የመለሰው? አምላክ መሆኑ አለመሆኑ ተጠይቆ ነው። ኧረ ተው ማስረጃ አምጣ በልሽ። ለምታወራው ሁሉ ማስረጃ እጠይቅሃለሁ። አሳየኝ። የቱ ጋራ ነው እስኪ አምላክ ነው ወይስ አይደለም የሚለው ጥያቄ ያለው አሳየኝ። መጀመሪያ አብሮ እሱ ቦታ ከፈተው። ይሄው ተከፍቶላል። ያው ተከፍቶላል። ቁጥር ስንት ላድርግልህ? የቱ ጋር ነው ያነበብከው? መቼም ያነበብክበትን አይደል እየነገርከን ያለ? ቁጥሩ ስንት ነው ያነበብክበት? ለምን እንደዛ አለ? እሺ አንተ ነገርከን እኮ አምላክ ነው ወይስ አይደለም ተጠይቆ አልከን። ማስረጃውን ስጠን። አሳየኝ። ይኸው ምዕራፍ 5 አይደል ያለው? ተከፍቶላል። ምዕራፍ 5 ከመጀመሪያው ጀምረህ አሳየን። እንደዛ ብሎ የተጠየቀበት እስከ ቁጥር 30 ድረስ ማለት ነው። እስከ 30 ድረስ አላወኩም በልና ጊዜ ሌላ ሰው እድል እንዳንፈጅ። አላወኩም ካልክ እንቀጥል። እንደሚያውቅ ሰው ሆነ ስለመጣ አሳየን ፕሊዝ። መጀመሪያም ጥያቄ ነኝ ብያለሁ። በቃ አታውቀውም። በቃ ሚውት አድርገህ ስማ። እንደዛ ከሆነ እሺ ሚውት አድርግልን ወንድሜ። ጥሩ ሙስሊሞች በተቻላችሁ መጠን የተሰጣችሁን ነገር ወይ በጆሮአችሁ የሰማችሁትን ነገር ሳይሆን ጭንቅላታችሁን ተጠቀሙና አንብቡ መጽሐፉን። ለምን ተባለ? ጌታ ምን ተጠይቆ ነው የመለሰበት? ጌታ ዝም ብሎ መቼም አልመለሰም። ይሄንን ሲመልስ ምን ተጠይቆ ነው ስንል ወንድማችን ምን አለ? አይ አምላክ ነው ወይስ አይደለም ብሎ ተጠይቆ ነው። ይሄ ውሸት ነው።
እንደዛም አይደለም፣ አላነበብከውም። የተሰጠች መስመር አለች ወይ ሲያወሩ ሰምተሃል? ያችን ብቻ ይዘህ የራስን ነገር ሰራ። ይሄ ለሌላ ቀንም ብታስተካክል ራስም ይጠቅማል። ኦኬ የዮሐንስ ወንጌል ምዕራፍ 5 ላይ ስታዩ የተፈጠረው ምንድን ነው? ኢየሱስ ክርስቶስ በዕብራይስጥ ቤተሳዳ በምትባል ቦታ የሚጠመቁባት በሽተኞች፣ ድውያኖች፣ የተለያየ ህመም ያለባቸው በልዩ ልዩ በሽታ የታመሙ ሰዎች የሚተኙባት የሚጠመቁባት እዛ ደጅ የሚጠኑባት ቦታ ነበረች። ኢየሱስ ክርስቶስም በዚያ በኩል ለ38 ዘመን ሙሉ ታሞ የነበረ ሰውን የፈወሰበት ቦታ ነው። ይህ ክፍል በፈወሰበት ጊዜ ሰንበት ቀን ነበረ። ቀኑ ሰንበት ማለት ቅዳሜ ዕለት ማለት ነው። የአይሁድ ሰንበት ቀዳሚት ናት። በሰንበት ቀን ደግሞ በአይሁድ ባህል በአይሁድ ልማድ ምንም ነገር አያደረግም። ጌታ ግን ይሄን ሰው ተነስና አልጋን ተሸክመ ሂድ አለው። ስለዚህ አልጋውን ተሸክሞ ሲሄድ አገኙት። እንዴት በሰንበት አልጋን ትሸከማለህ ብለው ጠየቁት ሰውየውን። እያንዳንዱ መሰር በመሰር ከማነብላችሁ ጠቅላላ ያለውን ሀሳቡን እየሰጠው ነው። እስካሁን ድረስ ያነበብኩት ከቁጥር 1 እስከ 10 ያለው ነው በቃል የነገርኳችሁ። ስለዚህ እንዴት አልጋን ተሸክመ ትሄዳለህ በሰንበት አሉት። ያዳነኝ አልጋን ተሸክመ ሂድ አለኝ አለ። ማን ያዳነ አሉት። ማን ያዳነ? ክርስቶስ በዛ ስፍራ ስለነበረ ሰውየው ሊጠቁም አልቻለም። ከዛ በኋላ በመቅደስ ይሄ ሰው ክርስቶስ በነበረበት በዛ በመቅደስ ይሄ ሰው ክርስቶስን አየው። ስለዚህ ድጋሚ ይላል ጠየቁት፣ ማን ያዳነ ሲባል ምን አለ? ያዳነኝ እሱ ነው አለ። ከዛ ቁጥር ስንት ላይ ትሄጂኛለሽ አሁን ማለት ነው? ቁጥር 16 ጋር ሂጂልኝ። ቁጥር 16 ላይ እንዲህ ይላል፣ ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበረ። ለምን? በሰንበት ምን ስለሆነ? አልጋን ተሸክመ ሂድ ስላለው። ኢየሱስ ግን አሁን አስተውሎ እንደሜ ኢየሱስ ግን እንዲህ አለ፣ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አሁን ሚውተን አንሳ። አባቱ ማን ነው? የኢየሱስ። ቆይ እስቲ ተረጋጋ ወንድሜ። አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። አምላክ አለው ማለት ነው ለሱ ለኢየሱስ። ድጋሚ ልጠይቅ፣ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። ከሱ በፊት በሱ ቦታ የነበረበት ሰው ነበር ማለት በሱ ስልጣን። ለሶስተኛ ጊዜ ድልስ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። እንዴ ምን ማለት ነው? ምን ማለት ነው? አባቴ ይሰራ ነበር ከዛ በፊት። አባቴ ብሎ የጠራው ማንን ነው? አባቱን ነው። ማን ነው አባቱ? አባት የለውም ለኢየሱስ። ማን ነው አባቱ? ለኢየሱስ አምላክ የለውም፣ አባት የለውም፣ አምላክ እንጂ። አባቱ ማን ነው? አላህ ነው የፈጠረው። አረ አንተ ከፈርክ። አሁን ስትወጣ ሻዳ የሚል ሰው ቀጠሮ ያዝ። አላህ ነው አምላክ፣ አባት የለውም። ክርስቶስ አባቴ ብሎ የሚጠራው ማንን ነው? አባት የለውም። አባቴ ብሎ የሚጠራው ማን? ምክንያቱም አባቴ እስከዛሬ ይሰራል ብሏል። አባቴ ብሎ የሚጠራው ማንን ነው ያልኩ? አባቴ የለውም። አምላክ ነው ያለው። እስቲ ቆይ ቢላል አንዴ፣ ወይ ከአንተ ጋር ልቀጥል ቢላል። እሺ ህልመኛው አንዴ ቆይ ሚዩት አድርግልኝ። የሚያግዝ ሰው መጥቷል። ኦኬ ቢላል ሰላም፣ እንዴት ነህ? ሙስሊም ነህ? ሰላም፣ እንዴት ነው? ሄሎ። እሺ ሙስሊም ነህ? እሺ በሌላ ቀን እንዲያው ምግባር ቢኖር ጥሩ ነው። ሰዎች እያወሩ ጣልቃ አይገባም፣ እንዲጠቅምህ። እሺ ሰው ሲጨርስ ወይ ደግሞ ወንድምህ ሌላ ሙስሊም ወንድሜ ካለ ይቀጥል፣ ካለ ግባ እንጂ ዝም ብለህ ጥልቅ ማለቱ ትክክል አይደለም። እሺ ወንድሜ። እሺ ጥሩ። ሙስሊም ነህ አይደል? ሙስሊም ነኝ። እሺ ኢየሱስ ክርስቶስ አባቴ ብሎ የጠራው ማንን ነው? አንድ አምላኩን አብ። አባቴ ብሎ የጠራው አብን ነው። አባቴ ብሎ የሚጠራው እሱን ነው ብዬ ነው። በጣም ጥሩ። ስለዚህ ክርስቶስ አባት አለው ብለህ ታምናለህ? አንድ አምላክ አብ አለን ይላል። የጠየቁ ጥያቄ በዚህ ክፍል ላይ ክርስቶስ አባቴ ብሎ የሚጠራው አብን ነው ብለሃል። ስለዚህ አብ የክርስቶስ አባት እንደሆነ ታምናለህ?
ዝምታ አምናለሁ በሚለው እንውሰደው። እሺ ችግር የለውም። አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ማለት ነው። ቢላል መቼም አስቁመኸኝ ከልጁ ጋር ያለውን ውይይት መሀል ገብተህ ረብሸህ መቼም መልስ ትሰጠኛለህ፣ ዝም አትልም። አባቴ እስከዛሬ ድረስ ይሰራል። የጠየቁ ጥያቄ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ማለት ነው። አባቱ ዘላለም ዓለም ድረስ ይሰራ ነበረ። እሱ ደግሞ ከዛ በኋላ ይሰራል ከተላከ በኋላ። እስከዛ መስራት የተባለው እዚህ ጋር ምንድን ነው? አስረዳኝ። ኦኬ በቃ ስጨርስ እናወራለን። እናንተ እየቀለድ ከሆነማ ጊዜ የለም እኮ እንደዚህ ለመቀለድ ወንድም አለ። እሺ ማን ነው አመፀኛው ነው? ወጣ እንደ ወንድማችን የቅድም ወንድማችን ኦኬ ወጥቷል። መልካም እሺ። እንደ ህልመኛው አመፀኛው ምንድን ነው የዛሬ ስም? እሺ አመፀኛው ኤፍታይ ነው ደቆስ እዲና አረረረረ እሺ ይቅር ይበሉኝ። አመፀኛው ኤፍታ ነው እንዴ? እሺ ቢላል ጆክን አቁም። በቁም ነገር የምታወራ ከሆነ እናውራ፣ ጊዜንም እንዳታባከንብኝ። ፕሮሚስም ሙስሊም ነው። ፕሮሚስም ገብቷል። ቢላል የሚያዘግ ከሆነ በቃ ከሱ ጋር ቀጥሉ። እሺ አንዴ ልጠቅልልና እንትን ልበል። በዚህ ክፍል ላይ ሁሌም ጥያቄ ስንጠየቅ እኛ ክርስቲያኖች ማወቅ መመለስ ያለብን መልኩ ይሄ ነው ብዬ አምናለሁ። እሱ ምንድነው? እንዲህ ብሎ ሲሉ ለምን ተባለ ብለን መጠየቅ አለብን። ክርስቶስ ይሄን ሲመልስ ምን ተጠይቆ ነው? ምክንያቱም ክርስቶስ ሲጠየቅ የሚመልሳቸው ብዙ መልሶች ነበሩ። ስለዚህ ምን ተጠይቆ ነው? ሙስሊሞቹ ወይ የሆነ ኡስታዝ የሰጣቸውን አጠሪራ ይዘው ነው የሚመጡት፣ ወይ ደግሞ ሲያልፎ የሰሙትን ነገር ነው የሚሰሙት። ሙሉን አያነቡትም። መጽሐፍ ቅዱስን ገብተው ከመጠየቃቸውን በፊት እንኳን ሪፈር ያደረጉትም ያን ምዕራፍ ስለምን እየተወራ እንደሆነ አይዲያ የላቸውም። ስለዚህ ያን ነገር እድሉ አግኝተው እንዲያነቡ አእምሯቸው እንዲጠቀሙ መቼም እድል መስጠት አለብን ብዬ አምናለሁ። ኤኒዌይስ ምን ይላል? ኢየሱስ ግን አባቴ የተጠየቀው ጥያቄ ምን ነበረ? ለምን ፈወስከው? በሰንበት ለምን ፈወስከው አሉት ጌታን ብሎ መለሰ። እኔ እኮ ተሳስቼ ነው። አይ በቃ እንዲያው አላለም ጌታ። እንዲያውም ጽንት አድርጎም ብሎ መለሰላቸው። እኔም እሰራለሁ አባቴም እስከዛሬ ይሰራል ብሎ መለሰ። እዚህ ጋር መስራት የተባለው ከጥንት ጀምሮ ዓለምን ከመፍጠር ጋር ዓለምን ካለመኖር ወደ መኖር ከማምጣት ጋር። ምክንያቱም እስከ ዛሬ የሚል ሀሳብ አለ። እስከ ዛሬ የሚለው ወደኋላም ወደፊትም ዘላለምም ወደኋላም ወደፊትም ያለውን ሁሉ ይጠቀልላል። ምክንያቱም እስከ ዛሬ ይላል። ትናንትም ይሰራል ዛሬም ይሰራል። እኔም ደግሞ አለ ጌታ በእኩል ራሱን እኩል አድርጎ ምን አለ? እኔም ደግሞ እሰራለሁ አለ። ምክንያቱም የሰንበት ጌታዋ ራሱ ነው። የሚፈውስ መሐሪ የሆነ እርሱ ነው። ሁሉን የሚያደረገ እርሱ ነው። ስለዚህ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። ለምንድን ነው እዚህ ጋር አብን ያመጣው ጌታ? የተጠየቀው ጥያቄ ለምን በሰንበት ይህን ሰው አልጋን ይዘህ ሂድ አልከው ለሚለው ጥያቄ ለምንድን ነው ጌታ አብን ያመጣው? ለምንድን ነው አብና እሱን አወዳድሮ እኩል እንሰራለን ያለው ጌታ? ይህንን ሙስሊሞች ሊያውቁ ይገባል። ስለዚህ ምኑን እያሳየ ነው? እኩል የሆነው ስልጣኑን፣ እኩል የሆነውን እርሱ የሰንበት ጌታ የሰንበት ፈጣሪ እንደሆነ፣ በሰንበት ላይ ስልጣን ያለው እርሱ እንደሆነ ያሳያቸው። ኦኬ ፈዋሽነቱ መሐሪነቱ የባህሪው እንደሆነ ያሳያቸው። ይህን ተናገረ። ከዛ እንዲህ ይላል ኢየሱስ ግን እንግዲህ ሰንበትን ስለሻረ አይደለም። አሁን ስሙ፣ አሁን በደንብ አስተውሉ። የመለሰላቸው መልስ ስለገባቸው ኢየሱስን እንዲህ ማድረግ ፈለጉ። ምን እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ፣ አያችሁት? ራሱን ከእግዚአብሔር ጋር አስተካክሎ ይላል። አስተካክሏት ማለት እኩል አድርጎ ማለት ነው። ከአብ ጋር ራሱን እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝቶ ይፈልጉ ነበር ይላል። ራሱን እንዳስተካከለ እኩል እንዳደረገ ገብቷቸዋል አይሁድ። ስለዚህ ተበሳጩ አይሁድ። እንዴት ራስን ታስተካክላለህ? እንዴት አምላክ ነኝ ትላለህ? እንዴት ዛሬ እሰራለሁ አባቴ የሚሰራል እኔ የምሰራለሁ እኩል እንዴት ትላለህ ብለው ተበሳጩ። ዛሬ ልክ ሙስሊሞቹ እንደሚበሳጩት ማለት ነው። የእነሱ መበሳጨት ግን የሚያመጣው ነገር የለም። እውነትን የክርስቶስን የባህሪ አምላክነት ከመግለጥ
የሚቀይር ነገር የለም። ሰዎች ሊበሳጩ ይችላሉ እንደፈለጉ። ክርስቶስ አምላክ ነው ሲባል ሰዎች አይናቸው ሊፈጥ ይችላል፣ ያ መብታቸው ነው። የክርስቶስን አምላክነት ጌትነት ግን ራሱ ክርስቶስ እየመሰከረ ስለሆነ እኔ አምላክ ነኝ እያላቸው ስለሆነ ተበሳጩ ይላል። ቀጠለና ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ። አሁን የሙስሊሞች ጥያቄ እዚህ ጋር መጣ። ምን እውነት እውነት እላችኋለሁ። አትስበከንስ። አሁን ጥያቄ እንጠይቀን። አሁን ጥያቄ ልጠይቅ ነበር የገባሁት። እሺ ፕሮሚስ ሚዩት አድርገህ ጠብቀኝ፣ ችግር የለውም። ስብከቱ ወይ ከደበረ ተወጣና ሲያልቅ ትመጣለህ ከፈለክ። እሺ በቃ ጨርሳችሁ ገባለሁ። እንደዛ ከሆነ ጥሩ። እሺ እሺ መልካም። የሚደብራችሁ ካላችሁ ሙስሊሞች እታችሁኑና ዞሮ ዞሮ እያዳመጣችሁ ስለሆነ ለኔ ልዩነቱ አይገባኝም። እታችም ላይም ሆነ እያዳመጥከኝ ነው። ዞሮ ዞሮ አልነስ ጆሮን ካልያዝክ በስተቀር ማዳመጥ አይቀርም። እሺ ምን ይላል? ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ለሙስሊሞች አሁን የምንጠይቀው ጥያቄ ወልድ መቼ ነው አብ ሲያደርግ ያየው? አብስ አደረገ ሲባል ምን ማለት ነው? ወልድ ደግሞ አብ ሲያደርግ ያየውን ይላል። መቼ ነው ወልድ ያየው? ከላይ እኮ አያያዘ ለምን ብሎ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። ስለዚህ ከአባቱ ጋር የነበረ አብ ሲያደርግ ወልድም ነበራ። ምክንያቱም የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ተብሏል። ስለዚህ በእግዚአብሔር ዘንድ የነበረው እርሱ የባህሪ ልጁ ኢየሱስ ክርስቶስ ከጥንቱም አብሮ ስለነበረ አብ ሲያደርግ ያየውን ተባለ። አብ ሲያደርግ ያየውን አለና እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ወልድ ራሱ ያደርገዋል ማለት ነው። ከራሱ የተባለው ምንድን ነው? ንጽጽሩ ከማን ጋር ነው? ከአብ ጋር ነው። ከአብ ጋር የሚያደርገው ነገር እኩል ነው። ምክንያቱም አብ ያደረገውን ወልድም ስለሚያደርግ፣ አብ ሲያደርግ ያየውን ወልድም ራሱኑ ስለሚያደርግ። ወልድ ግን የተለየ ነገር አያደርግም ማለት ነው። ባጭሩ የሚያደርገው ሁሉ አብ የሚያደርገውን ነው። ከአብ የተለየ ነገር አያደርግም። ከአብ የተለየ ፈቃድ የለውም። ስለዚህ በራሱ አለ እዚህ ጋር ያያችሁት፣ ወልድ ከራሱ ምንም አያደርግም እንዴ? አዎ ከራሱ ምንም አያደርግም። ይሄ ከራሱ ምንም አያደርግም ማለት ግን ከአብ ጋር አያደርግም ማለት ነው? አይደለም። የአብ የሆነውን አያደርግም ማለት ነው? አይደለም። የአብ የሆነውን ስለሚያደርግ እዛው መጽሐፉ ስለመለሰልን አብ ያደረገውን ያየውን አብ ሲያደርግ ያየውን ወልድ ራሱ ያደርገዋል ስላለ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ ከአብ የተለየ ነገር አያደርግም። ከራሱ ማለት የተለየ ፈቃድ የተለየ እውቀት የለውም። ያቺው አብ የፈቀዳት የወልድ ፈቃድ ናት። አብ ያወቃት የወልድም እውቀት ናት። አብ የሚያደርጋት ወልድ የሚያደርጋት ናት። ምክንያቱም በስላሴ ዘንድ አንድ ፈቃድ ስላለ ማለት ነው። ቀጠለና አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። መቼ ነው ወልድ ከአብ ያየው? ሳይኖር አየ ይባላል እንዴ? ሳይኖር ህላዌ ሳይኖረው ፐርሰን ሳይሆን እኔ ባይነት ሳይኖረው አየ ይባላል እንዴ? ስለዚህ ከጥንቱም አብ በነበረበት ዘመን ሁሉ ወልድም አብሮ ነበር። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታን እንደሚያነሳ ህይወት እንደሚሰጣቸው እያለ ይቀጥላል። ቅድም ያነሳችሁት ማለት ነው። እና ስለዚህ በዚህ መልኩ ሙስሊሞች በደንብ መጽሐፉን እንድታቁት እንድትመረምሩ ወደ ላይ ከፍ ዝቅ ብላችሁ እንድታነቡ ጠይቃለሁ። ሌላውን ቅድም ከቨር ስላደረጋችሁ ድጋሚ መሄድም ብዙም እንትን ላይል ይችላል። ቅድም ስላነሳችሁት ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሜይ ቢ የሚጨምሩት ነገር ካለ ጨምሩ። እናንተ ዲያቆን ታላቁ ካሉ አሁን ሙስሊሞቹ ግቡ፣ ቃሎት ያሰማን እያላችሁ ግቡ። ዲያቆን ሁሉንም አንስተዋል። ጨምረው ነገር ይኖራል ብዬ አላስብም። ምናልባት ወንድሞች ካላችሁ ጨምሩ፣ ከሌላችሁ ሙስሊሞች ግቡና አሁን መጠየቅ ትችላላችሁ። እስከዛ ቃሎት ያሰማልን ዲያቆንዬ መስማት ይነርስልን። ቡኒ መተዋል። ሰላም በሉ ከተማ ሰላም ብያለሁ። እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ዲያቆንዬ፣ ሩሂ፣ አልዓዛር ሁላችሁንም፣ ታላቁዬ ሰላም ብያለሁ። ሁላችሁንም ከታች ያላችሁ ጥሩ እየተማረን ነው። ቃልዮት ያሰማልን። በብናኪም እንኳን በሰላም መጡ። ሰላም ለርሶ ይሁን። እንዴት ኖት? ረጅም ጊዜ ድምፆትን ከሰማው
አዎ እግዚአብሔር ይመስገን ዲያቆንዬ፣ እግዚአብሔር ያክብርልኝ። እኔም በጣም ቆየሁኝ ከገባሁኝ፣ አንዳንዴ ነው በቅርብ እንዲሁ ዳርዳር እያልኩ ነውና ግን እየሰማሁ ነው። እግዚአብሔር ይመስገን በጣም ትልቅ ነገሮች ነው እያየን ያለ ነው። ያበርታችሁ። አሜን አሜን። እንኳን በሰላም መጡ። እሺ እሺ አብዲና ፖዞናል ተመለስ ወንድ ይመስለኛል። ጥያቄ ያላችሁ ወገኖቻችን ካላችሁ አንዳንድ ቁጥር ጻፉ እና ጠይቁ። አብዲና ነው የሚለው። አብዲና አለ። አብዲና ሚዩት ነሽ? ሚዩት ነኝ እንደ እያወራሁ አልሰማም። አንድ እኮ አንዋር የሚባል ልጅ ነበር፣ እሱን አስገቡት እስኪ። ምን አልክ? ኢፍቱ ለሽ ነው ዘጋሽው? እስኪ ሞዴሬተሮች ካላችሁ አስገቧቸውና ከገስት ላይ እየነቀላቸው ነውና ምን እንደሆነ እኔ እንጃ። ሰዎች ቤቱ በጣም ተበታተነ። ከኔ ስር ድምጽ አለ ሊረብሻችሁ ይችላልና እስቲ እፍታዬ ምራው። ሰላም ብያለሁ። ኤፍታህ መሆኑን አላወቅኩም እኮ አመፀኛው ተብሏልና ሌላ ሰው መስሎኛል። ሰላም ብያለሁኝ ኤፍታህ። ሱኩናም ምር ሰላም ነው። እግዚአብሔር ይመስገን። እናመጡ ወንደና ቆየኝ። እኔ እኮ አመፀኛው ሲል ሌላ ሰው መስሎኛል። ምር ሰላም ነው። ዛሬ እንጠይቁላ ተብዬ እኮ መብት ተሰጥቶኝ ልጠይቁላ እኮ ያቆበከውኩ ነበርና እነ ሩሂ ናቸው ያጋልጡኝ እሱ ነው ምናምን ብለው እንጂ ያቆብ መዝሙሩን ልጠይቃቸው ነበር። እሺ ቅመም ከተመቸሽ ቤቱ ምርባንሽ ከኔ ስር ድምጽ ስላለ በጣም ነው የሚከብደው። እኔ ገስት እንዳላስገባ ኔትወርክ ትንሽ እንትን እያለ ስለሆነ ነው ሩሂ ገስት ላይ ያሉትን እንዳልሰባቸው። እሺ የገባሉ እዚህ እየታየኝ ነው። ሰረዝ ነው። እሺ ሙስሊም ነው ወንድማችን። ይሰማል ገስት ላይ ያለው ወገናችን ስምም የለህም። አቤት አቤት። እሺ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። እሺ ጥያቄ ጠይቅና እንጠይቃለን። እኛ ጥያቄ ክርስትና ላይ ካለ መጠየቅ ትችላለህ። ጥያቄ ምንድነው? ቁርአን ግልጽና የተብራራ ነው ይላል። መጽሐፍ ቅዱስ ደግሞ እንዴት ነው? ለምን እንደ ቁርአን ግልጽና የተብራራ አልሆነም? እሺ ያው ቁርአን ግልጽና የተብራራ ነው ትላላችሁ እንጂ ቁርአን ራሱ ግልጽና የተብራራ ሆኖ የማያስረዳባቸው ቦታዎች አሉ። ነው ጥያቄ መልስልኝ እኮ ልመልስ ነው። ኧረ ተረጋጋ። እሺ መጽሐፍ ቅዱስ ግልጽ አይደለም ነው እያልክ ያለው? ምንድነው ራሱ እኮ ነው የሚለው አይደል? እናንተም እንደዛ ነው የምትሉት አይልም? መጽሐፍ ቅዱስ ግልጽ አይደለም ይላል ማለት አይልም ምናምን የሚል ጥቅስ አለ ያነበብከው? ማስረጃ ብትሰጥ። ኦኬ ግልጽ ነው ብለሽ ታምኛለሽ አንቺ? አዎ መጽሐፍ ቅዱስ ግልጽ ነው። ያ ማለት ኦኬ ግልጽ ከሆነ ኢየሱስ እኔ ፈጣሪ ነኝ የሚል አሳየኝ። እንዲህ እንደ ቁርአን ግልጽ አድርጎ የተጻፈበት። ኦኬ የመጀመሪያ ፖይንት ግልጽነትን በዚህ አይደለም ጂጅ የምታረገው። ያው ጂጅ ለማድረግ የሄድክበት መንገድ ራሱ ሮንግ ነው። ሲቀጥል ግልጽ የሆነ አማርኛ ነው። ግልጽ የሆነ ለአንቺም ግልጽ ነው እኮ መጽሐፋችን ግልጽ ነው። ያ ማለት ግን የአባቶች ለምሳሌ ቁርአን ላይ አላህ በቃ ፈጣሪ ነኝ ይላል አይደለም? ግልጽ ያለ ነገር ነው። ልክ እንደዛ መጽሐፍ ቅዱስ ላይ ለምን እንደዚህ ግልጽ ያለ ነገር አይነገርም ነው የኔ ጥያቄ።
ከቻልሽ ይመልሽልኝ። ኢየሱስ ክርስቶስ አንተ ያለን አምጣ መጀመሪያ አላቅም ማለት ይቻላል። ስለ ባይብል አላቅም ማለት ይቻላል እንጂ መጽሐፍ ቅዱስ በደንብ ግልጽ አድርጎ ጥያቄ እኮ ነው። መልስ የለሽም? ልመልስልህ ነው። ተረጋጋ። መጀመሪያ ያለን አምጣ ቢለው አንተ ዝጋ። ካንተ ጋር አውራን ከሷ ጋር ትምህርት እንትን ያለ ስለሆነ እስኪ ያለን አምጣ መጀመሪያ ችግር የለውም። ምን መሰለህ አብነ ተቀበል። አንተ ያለህ አንተ ለበርጎበዝ አምጣ ቶሎ። አንተ የምን ድራቢ ነህ? ከሷ ጋር ነው ያወራው አይደለም? የጨርቅ ድራቢ ነው። የምንም ድራቢ ይሉን አንተ ችግር የለውም። የምንም ድራቢ ይሉን አንዴ እንደማመጥ በቃ ተወጥቻለሁ። መጠየቂያ ጊዜ እንጠይቀዋለን። የኛ እሱን የምንጠይቅበት ጊዜ ስላለ ለዛ ነው አሁን እኔ ያላነሳው ክሬም እያደረገ ስለሆነ ነው። ችግር የለም። በኋላ እንጠይቀዋለን። በኋላ እንደዛ ላለበት ማስረጃ እንጠይቀዋለን። እሺ ለማንኛውም ልቀጥል። ከዛ አንፃር ለሜራሱን ክሬም እያደረገ ያለው እሱ የኛን እንትን እያለ ስለሆነ ስላላ እኔ ጥያቄ ቀጥታ ጥያቄውን ብቻ ይጠይቃል። አለበለዚያ ግን የኛ እንዲህ ስለሆነ የእናንተ ደግሞ እንዲህ ነው እያለ ከሆነ እሱ የተመታ ሐሳብ ነው ማለት ነው። ፕሮሚስ የሚተርጋ እንዴ ለዛ ነው። እሺ እንትን ያልኩሽ አሁን መቀጠል ትችያለሽ። እኔ እሰጣለሁ ስላላ ፈጣሪነት እኔ እሰጣለሁ። እሱ የጠየቀውን ትመልስልኝ። መሀል ላይ አትግባ። እሺ ልመልስለት። ተረጋጋ። መሀል ላይ አትግባ። እሺ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ ነው የተጠየቅነው። እሺ ቀላል ነው መልሱ። ያው ከዚህ በፊት ስለመለስኑ ማለት ነው። የምታገኙት ራእይ 22 ላይ ቁጥር 13 ላይ ታገኙታላችሁ ማለት ነው። ምን ይላል? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ እኔ ነኝ በማለት ይናገራል ማለት ነው። ስለዚህ አልፋና ኦሜጋ ማን ነው ስንል ወይም ደግሞ ፊተኛና ኋለኛ ማን ነው ስንል መጽሐፋችን ማን እንደሆነ ይናገራል። አንድ ልክፈትላችሁ ኢሳይያስ ላይ ኢሳይያስ እሺ ቁጥር 44:6 ያህዌ ምን ብሎ እንደሚናገር ላሳያችሁ ማለት ነው። ምን ይላል? ቁጥር 6 ላይ የእስራኤል ንጉስ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም በማለት ይናገራል ማለት ነው ቁጥር 6 ላይ። ስለዚህ እንደ መጽሐፍ ቅዱስ ፊተኛና ኋለኛ የሚለው የአምላክ መጠሪያ ነው። ምክንያቱም ፊተኛና ኋለኛ ወይም ደግሞ መጀመሪያና መጨረሻ ተከታትለው በሚመጡበት ጊዜ ከዚህ በፊት እንደነገርኳችሁ የአምላክን ዘላለማዊ ባህሪን ነው የሚያሳዩት። ወይም ደግሞ የአምላክ ባህሪ ነው። ፊተኛ የሆነው እኮ እንደዚህ ስለሆነ ነው ብለን አናብራራውም። ሁለቱ ቃላቶች የግሪክ ቃላቶች እንደውም ባለፈው እየጠቀስኩ ያብራራው ነበር። ፕሮቶስ እና ኤስካቶስ የሚሉት የግሪክ ቃላቶች አንድ ላይ በካይ ተያይዞ ከመጡ የአምላክ ባህሪን ነው የሚገልጹት። ምክንያቱም ሁለቱ መጡ ማለት ምንድነው? ዘላለማዊነትን ነው የሚያሳዩት፣ መጀመሪያና መጨረሻ መሆኑን ማለት ነው። ይሄ ነገር የአምላክ ባህሪ ከሆነና የአምላክ መገለጫ ከሆነ ኢየሱስ ክርስቶስ ራሱን በዚህ ነገር ገልጧል ወይ ስንል፣ አዎ በደንብ አድርጎ ገልጧል። ራእይ 22 ላይ ቁጥር 13 ምን ይላል? ኢየሱስ ክርስቶስ እኔ ፊተኛና እኔ ኋለኛ ነኝ፣ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ በማለት ይናገራል ማለት ነው። እዚህ ጋራ ኤጎ ኤሚ የምትል ቃል አለች። ኤጎ ኤሚ ማለት እኔ ነኝ ማለት ነው። አምላክ ነኝ ያለበትን አይደል አምጡ የምትሉት? አምላክ እኔ ነኝ ያለበትን አይደል ኤጎ ኤሚ ትላለች እቺ ማለት ነው። ግሪኳ ካፈለጋችሁ ግሪኩን ከፍቼ ያሳያችኋለሁ። አልፋና ኦሜጋ የሚለው ደግሞ የአምላክ ባህሪ ነው ብለናል። ምክንያቱም ቁርአን ራሱ ፊተኛና ኋለኛ ነው ብላችሁ ታምናላችሁ፣ ወይም ደግሞ መጀመሪያና መጨረሻ ነው አላህ ማለት ነው። ስለዚህ ልክ እንደዛው ሁሉ ኢየሱስ ክርስቶስም ፊተኛና ኋለኛ ነው፣ ልክ እንደ ያህዌ ማለት ነው። ኢነሰንስ እየጠቀስኩላችሁ ነበር ኢሳይያስ 44 ላይ ያለውን ማለት ነው። ኢሳይያስ 44 ላይ ያህዌ ፊተኛና ኋለኛ ነኝ ሲል አምላክነቱን እየገለጠ ከሆነ እዚህም ጋር ኢየሱስ ክርስቶስ ኤጎ ኤሚ በምትል ቃል ራሱን ምን እያደረገ ነው? አምላክ ነኝ እያለ ነው ማለት ነው። ስለዚህ ይሄ የአምላክ ባህሪ ነው። ቁጥር 13 ላይ ያለው አልፋና ኦሜጋ ፊተኛና ኋለኛ ፕሮቶስ ኤንዴስካቶስ እያለ እዚህ ጋር አርሄንቴሊዮስ እያለ እየተቀያየረ የሚገባ ከሆነ ወይም ደግሞ በካይ ተያይዞ የሚገቡ ከሆነ የአምላክ ባህሪ ነው የሚገልጹት ማለት ነው። ስለዚህ እዚህ ጋር እኔ ነኝ በማለት ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ነው። ግን አምላክ የተባለበትን ከፈለጋችሁ ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? ቃልም እግዚአብሔር ነበረ በማለት ያስቀምጣል ማለት ነው። እግዚአብሔር የሚለው የግሪክ ቃል የገባው ምን የሚል ነው? ቲዮስ የሚል ነው። አናሊሲሱን አሳያችኋለሁ። ቲዮስ የሚል ቃል ነው የገባው። ቲዮስ ማለት ምን ማለት ነው? አምላክ ማለት ነው። ስለዚህ ቃል የተባለው እዚህ ጋር ማን ነው? ይሄው ቁጥር 14 ላይ ምን ይላል? ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን በማለት ያስቀምጥና ቁጥር 8 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድስ እንኳን የለም በእግዚአብሔር እቅፍ ያለ አንድያ ልጁ ይሄ እንደውም ቆይ ሞኖጌነስቲዮስ የሚለው ልክፈትላችሁ ማለት ነው።
እና ምንድነው ሙስሊማት ብዙ ኢየሱስ ክርስቶስ የተባለበት አለ እና ሐዋርያት ምናምን የተናገሩበትን ተውት። ግን ይሄን ጆን ስንት ላይ ላርግላችሁ አንድ ላይ ላርግላችሁና ግሪኩን ላሳያችሁ። እሺ ሶ ምንድነው እሺ ይሄ ሶ ይታያል አይደል? ምን ይላል እዚህ ጋር ኢናርሄን ኢን ሆሎጎስ ካይ ሆሎጎስ ኢን ፕሮስቶን ቲዮን ካይቲዮስ ኢን ሆሎጎስ በማለት ይናገራል ማለት ነው። ሆ ምትል ዴፊኒት አርቲክል ስላለች ባለቤቱ ሎጎስ ነው። ስለዚህ ሎጎስ ምን ተባለ? ያው ቅድም የነገርኳችሁ እግዚአብሔር የሚለው ቃል ቲዮስ የሚል ቃል ነው። ቲዮስ ማለት አምላክ ማለት ነው። ስለዚህ ኢየሱስ ክርስቶስ ምን ተብሏል ማለት ነው? አምላክ ተብሏል ማለት ነው። ወይም ደግሞ አምላክ በግልጽ ቃል በቃል አምላክ ተብሏል ማለት ነው። ይሄን 18 ላይ ያለው ሞኖጌነስ ቲዮስ የሚለው ላሳያችሁ። ይሄ በእንትን ስለሆነ እንትን ያለው ማለት ነው። እሺ ሶ ምን ይላል? እሺ ይሄ ምን ይላል? ሞኖጌነስ ቲዮስ ይላል ማለት ነው። ብቸኛ የተወለደ አምላክ ማለት ነው። እግዚአብሔር ወልድ ማለት ነው። ያው ኢየሱስ ክርስቶስ እግዚአብሔር ወልድ አምላክ ተብሏል ማለት ነው። ሞኖጌነስ ቲዮስ ሶ ምንድነው ስናሳጥረው ማለት ነው። ኢየሱስ ክርስቶስ አምላክ ተብሏል። አዎ ተብሏል። ይጨምሩላችኋል ወንድሞች በደንብ ስለተባለ ማለት ነው። እኔ አምላክም ነኝ ብሏል። ኦፍ ኮርስ ብሏል። ብዙ ጥቅስ መጥቀስ ስለሚቻል ማለት ነው። እዚህ ይሄን ይመስላል ባጭሩ ማለት ነው። እሺ ቀጥል ወንድሞች። እሺ ቀጥል ፕሮሚስ። እሺ ቆይ አልፋና ኦሜጋ ሲል ማለት ነው። አልፋና ኦሜጋ ሲል ምን አያመለክትም? ፕሮሚስ ቀደም አይደለም። እሷ ላነሳችሁ ጥያቄ ነው። ማስረጃ አምጣ አይደለም። አንብባለች አይደል? እሷ ቀደም ለወጣው ነው መልስ የሰጠች ስላለ እሺ እዛው ክፈቺ። እሺ ሱረቱ ጣ ቁጥር 14 ክፈቺ። ምዕራፍ 20 ማለት ነው። ሱረቱ ጣሃ የተናገረው ሙሳን እንዲህ አላህ ብሎታል ተብሎ ነው። ለመሐመድ የተናገረበት ብሎ በግልጽ ያወራበት ቦታ አለ። ክፈት አምላክ እንደሆነ ያሳያል። ሱረቱ ቆይሻንደ ክፈት። ስለዚህ ሙሳ አላህን ያመለከው እየተከፈተልህ ነው እንዴ? ምን እያለ ነው ይሄ ልጅ? እሺ ቁጥር ስንት ነው? ሌላ ነገር አይደለም። ኢሳችን ይሄ ነው። ሌላ ነገር አታውራ። አምላክ እንደሆነ ቆይ ስማ እንዴ ሙሳ አላህን ነው ያመለከው ወይ? ቁጥር ስንት ነው ያልከው? አላህን ነው ወይ ያመለከው? ስማ እንዴ ሱረቱ ጣ ቁጥር እንትን ሱረቱ ጣ ቁጥር 20 ምዕራፍ 14 ቁጥር 14 ክፈች። ቆይ ኧረ በእናትህ ቁጥርና ምዕራፍ ራሱ ተምታታብህ በነገራችን ላይ ማለት ነው። አሁን ተረጋጋ። መጀመሪያ መረጋጋት ይጎላል። ተረጋጋና ጥቅሱ አዲስ ስላልሆነ ምዕራፍ 20 ቁጥር 14 ክፈት። 14 ማለት ነው። ለምንድን ነው የማትረጋጋው? እያሮሮጡ ነው እንዴ? ቆይ አንዴ ሰፈር መሽቶበት ይገባል። ያለሃንግ እንደሚመጣ ብዙ ሰዓት ስትቀጥፍ ስለሚሰማ ነው። አላህ እኔ አላህ ነኝ አላህ እኔ አምላክ ነኝ ብሏል ወይ ያለበትን ቦታ እሺ የት ነው የቀጠፍኩት? አሁን አድምጥ እሺ። ዝም ብለህ ውር አትበል። ተረጋጋ ትንሽ። ላይ ታወራለህ ላይ እዚህ ክፍል ላይ እከታተላለሁ። በቅዱስ ሚካኤል አተ በስመ አብ ወወልድ ወመንፈስ ቅዱስ ተረጋጋ። አለ አትግባስ ትንሽ ስክነት ይኖር። ምንድነው እየረበሽ? እኔ አላህ ነኝ። እኔ እኮ ያወራሁት አሁን ወንድም አሁን ያወራሁት እኔ አምላክም የለምና ተገዛኝ። ቆይ ስማ እንዴ እባክህ። ኧረ እባክህ በጌታ ስም አንተን ሳይሆን ሌላ ሰው አረብኛውን ዝቅ አድርጊውና በአረብኛው ነበር። ውጣ በቃ ጨምላቃ ይጨመላለቃል እንዴ? ሌላ ሰው አስገቢ። ሩይ ሰው ሲያወራ ተደርባችሁ አታውሩ። እየረበሻችሁ ነው ያላችሁት እንዴ? አይስ ነገር ነው። እሺ አሁን የገባው ልጅ ማን ነበረ ስሙ? ሩሂ ናት የምታውቀው። ቶፋ ታላቁ አድናቂ ቶፋ ከባድ ሰው ነው። ማንም እንዳይናገረው ኢንሻአላህ ዛሬ ታላቁን አስልም የሆነው መወጣ ጥያቄውን መልሽለት ማለት ነው። ቢዝኒላህ ከልብ ኩራት አላህ ይጠብቅ ወንድሜ። አላህ ቀጥተኛውን መንገድ ይምራህ።
ኢዝኒላህ ዛሬ ሶስተኛ ጊዜ ለሁለተኛ ጊዜ ስንገናኝ ነው። መንገድ ተጣሞበታል። አሁን ዝም ብለህ ጥያቄ ካለ ጥያቄ ቀጥል። መቅተኛውን መንገድ ይምራል። ቆይቶ ቀጥል። ቱፋ ዛሬ አስልምህ ነው የምወጣ ኢንሻአላህ። እሺ ቱፋ ጥያቄ አለ? አዎ ጥያቄ አለኝ። አላህ መስየው ነው። ቆይ አንዴ አላህ መስየው ነው። አላህ ይኸውልህ ሱረቱል ኢምራን 3ኛው ምዕራፍ ላይ ቁጥር 18 ሻሃዳ ይዞ እየሰለመ ታገኘዋለህ። አንዴ ትልቁ ላይ አይደል አላህ መስየው ሊያሰልመኝ ነው። አንዴ ትልቁ ላይ አድርጊ። አዎ ይታያል። ይሄ شهد الله أنه لا إله إلا هو ወመላኢከቱሁ እሺ እዚህ ጋር ሻሃዳውን እያለ ያለው ማን ነው? شهد الله أن لا إله إلا هو እኮ ነው የሚለው እኮ። ስለዚህ ሻሃዳውን እየተናገረው ያለው ማን ነው? شهد الله ይላል አላህ ይላል። ስለዚህ ያላህ ሻሃዳ ነው ያላህ ሻሃዳ ነው እንጂ ሻሃዳ ይዟል የሚል የለም። በቃ ያላህ ሻሃዳ ነው እና እኔ አላህ መስይህ ነው ልታሰልመኝ እየመጣው አላህን መሐመድ እንዳሰለመው ዳጎን እዚህ ጋር እኮ አላህ ሻሃዳ ሲይዝ የሚያሳይ ነገር የለም እኮ። ሻሂድ አላህ ያላህ ሻሃዳ ነው እኮ ያለው እና ያላህ ሻሃዳ ማለት ምንድን ነው? ያላህ ሻሃዳ ማለት አላህ ሻሃዳ ሳይዝ ማንንም ሰው መስለም እንደማይችል ለማሳየት ነው እዚህ ጋር። ስለዚህ ሻሃዳ ይዞ ነው ሻሃዳ የተባለው ያላህ ሻሂዳ ማለት ነው እኮ። ሻሃዳ ይዞ ነው ሙስሊም ማለት ነው አይደለ? ሰልሞ ነው የሚያሰልማቸው። የመረጠልን እኮ እስልምና ነው እኮ ሰልሞ ነው የሚያሰልማችሁ ማለት ነው አይደል? እሱ በፊትም ሙስሊም የኢስላም ጌታ ሻሃዳ ሳይዝ በፊትም ሙስሊም ነው ከድሮ። ቀጥተኛው መንገድ ሙስሊም ስለሆነ ሃይማኖትን የፈጠረው እሱ ነው። ስለዚህ ከድሮ ሙስሊም ነው ማለት ነው። እሱ ደግሞ ሙስሊም ነው። የሙስሊሞች ጌታ ነው። የሙስሊሞች ጌታ ነው። ምን ሆነ የምታወዛብረው? እዚህ ክፍል ላይ ሻሃዳው የማን ነው ብለኸኛል? ምዕራፍ 3 ቁጥር 18 ላይ የአላህ ሻሃዳ ነው። እስኪ አማርኛውን አንብበው። አማር ሻሂድ አላህ ይላል። ሻሂድ አላህ أنه لا إله إلا هو والملائكة من ይቀጥላል። አሁን እዚህ ክፍል ላይ መላእክት አይወለህ ኢላ ሁወ ወልመላእክቱ ወለመላእክቱ ማለት ምን ማለት ነው? ወልመላእክቱ ምንድን ነው? መላእክቱም ጭምር አብረው ሻሃዳ ይዘዋል። አላህ ሻሃዳ ከያዘ በኋላ መላእክቱም አብረው ሻሃዳ ይዘዋል። ስለዚህ አላህ ከሰለመ በኋላ መላእክቱም ሰልመዋል ማለት ነው። አሁን አንተ እንደነገርከንም አላህ ከጥንትም ቢሆን ሙስሊም ነው ብለሃል። እዚህ ጋር ደግሞ ሻሃዳ እየያዘ ነው። ስለዚህ ጅብሪል አላህ ስለመው ስትለኝ እኔን አሁን አላህ መስይህ ነው ወይ ነው ምን? አማርኛውን አንብበው እስኪ። ይሄው አላህ በማስተካከል ይቁም አስተናባሪ ሲሆን ከሩፍ ፍቅር ሌላ መልአክ የሌለ መሆኑን መሰከረ ይላል። ምስክርነት ነው አለቀ። እና ታዲያ ይሄ ምንድነው? ግልጽ እኮ ነው ዲያቆን። ምን ነው እኮ አላህ ራሱ ሰለምቴ ነው የምልህ። ከኔ ሌላ አምላክ የለም ይላል እኮ እሱ። ይሄው ሻሃዳ እያያዘ ነው ማይ ብራዘር፣ ሻሃዳ እያያዘ ነው። እኔ መልክ አማርኛው እንደሱ ነው የሚል። አዎ ይሄው ሻሂድ አላሁ አላህ መሰከረ ነው የሚለው። ምንድን ነው አላህ መሰከረ? አላህ ይመሰክራል። ቀጥተኛው እስልምና ሶፋ እኔ ጥያቄ ነበር። አላህ ከሰለመ ላይክ እናንተ ስትሰልሙ አላህ የሚባል አምላክን ነው የምትገዙት አይደል? ሶ አሁን አንተ ደግሞ አላህ ሰልሟል ብለህናል። ስለዚህ ለማን ነው የሚገዛው? እኔ ሰልሟል አላልኩሽም። የሙስሊሞች ጌታ ነው ያልኩሽ።
የዓለማቱ ጌታ ነው ሲጀመር ማለት ነው። ግን ቀጥተኛው መንገድ ከሃይማኖቶች አላህ ብዙ ሃይማኖቶችን እንደ ቶፋ አሁን እዚህ ጋር ምንድነው ያየህ ሻሃዳ መያዙን ነው። ሶላት እንደሚያደርስ ደግሞ ላሳየህ ቁርአን ላይ። ለማን ነው የሚሰግደው? ለመሐመድ ነው። ለማን ሊሰግድ ይችላል ሌላ? አዳቆን ታው ግን ይሄው ላሳየህ እኮ ነው ሐቢቢ። ከቁርአን ነው اقرا باسم ربك الله አንተ ነህ እንደምትፈስረው ይሄ ነገር ግን اقرا باسم ربك الله የታለ ይቅራ የሚለው ኢነላህ ነው እኮ የሚለው ኢነላህ ወመላኢከቱ ይሰሉ ዐለ ነቢ እና እያነበብኩ ነው። ኢነላህ ወመላኢከቱ ይሰሉ ዐለ ነቢ ያ አዩሃ الذين سيد ያ አዩሃ الذين آمنوا صلوا عليه وسلموا تسليما ይላል። አዎ ጥያቄ ነው። ቆይ መጀመሪያ አላህና ማን ነው ሰላዋት የሚያወርዱት? አላህና ማን ነው? እዚህ ላይ እኮ የሚያሳየው እናንተ ያመናችሁት በመሐመድ በነብዩ ላይ ሰላዋት አውርዱ ነው የሚለው። ሶላት የሚል የለም። ሰላዋት እና ሶላት ይለያያል አይደለም ሐቢቢ። ቆይ አታጭበርበር፣ ተረጋጋ። ያ አህዩ الذين آمنوا ወደዚህ ነው ወዲያ ነው መጀመሪያ ላይ እንጂ መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? እኮ መላእክቶችም ያመናችሁትም እናንተ በነብዩ ላይ ሰላዋት አውርዱ ነው የተባሉ እኮ። መላእክቱ ከማን ጋር ነው ሰላዋት ይሰግዳል አልተባል? አስተግፍሩላህ። አንተ አዳምጥ። መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? አማኞች ጋር ከአላህ ጋር ነው። ኢነላህ ወመላኢከተሁ እያለህ አንተ በቁርአኑ ተቀጠፋለህ እንዴ? ነውር አይደለም እንዴ? ለምን ተዋሻለህ? አማርኛውን አድርገው እስኪ አማርኛውን አድርገው። እንደዚህ ይላል ካላህ ጋር ይላል። ተዋሻለህ? ካላህ ጋር ይላል ወይ አማርኛው ነው የምልህ። አይ በጣም አይደለም ዲያቆን፣ አንተ በምትፈልገው እኮ እየተረጎምከው እኮ ነው። አንተ በምትፈልገው አማርኛው ላይ እንደዛ ይላል ወይ እያልኩ ነው። አላህና መላእክቱ ይላል። ይሄው ቀጥታ አላህና መላእክቱ ኢነላህ ወመላኢከተሁ። ስለዚህ እኔውን ጥያቄ መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? አማኞቹ ጋር እያልኩ ነው። ያ አዩሃ الذين آمنوا እያለ ኦኬ እሺ። ስለዚህ አሁን መላእክቱ ከአላህ ጋር ነው ወይስ ከምእመናን ጋር ነው ሰላዋት የሚያወርዱት? ምእመኑ ነው። ያ አላህ ወብረኒ መላእክቱ ከመላእክቶችም ያወርዳሉ በነብዩ አለይሂ ሰላቱ ወሰላም። ተውፋውን በጣም ልታበሳጨኝ ነው። የተጻፈልህ ተለምን አንተ በምትፈልገው ስመጣልህ እኮ ነው አንተ ችግርህ ማለት ነው። እኔ ሳስረዳህ አትረዳም። በምትፈልገው ስመጣልህ ደስ ይላል። ለምን እንደዚህ ታደርጋለህ? ያልተጻፈ ኢነላህ ወመላኢከቱ ይሰሉ ዐለ ነብይ አለህ እኮ። ምን ማለት ነው? ምን ማለት ነው? አዎ አማርኛውን አንብበው ምን ማለት እንደሆነ። በሰላዋት አውርዱ ነው የሚለው። ማንና ማን ነው ሰላዋት የሚያወርዱት? እሺ አማርኛውን አሳየኝ፣ ላሳየኝ። አማርኛውን አሳየኝ ልንገር። ማንና ማን ነው ሰላዋት? እኮ አማርኛውን አንብብል፣ አማርኛውን አሳየኝ ላንብብልህ። ኧረ አንተ ዛሬ ከአባራ ሰው ሆነሃል። ይሄው አላህና መላእክቱ ይላል። አላህና መላእክቱ ቆይ አላህና መላእክቱ አለ። ቆይ አዳምጥ። ቅድም ከምእመናን ጋር ነው ስትል ነበር። ይሄው ግን ከአላህ ጋር ነው መላእክቱ ያሉት። አስጨርሰው። ለምን እሷን ብቻ ታየኛለህ? ለምን ተዋሻለህ ነው? ታሳየኛለህ። ለምን ዋሸህ? መች አሳየኝ? መች ሁሉን አንብበው እንጂ ለምን ዋሸህ? መላእክቱ ከምእመናን ጋር ነው ብለህ ለምን ዋሸህ? ቅድም እሱ ጋር ምእመናኖች አልታዘዝም? ያ አዩሃ الذين آمنوا ማለት ምን ማለት ነው?
መላእክቱ ከአላህ ጋር ናቸው እንጂ ከምእመናን ጋር አይደሉም ሲጀመር። ሲቀጥል አንተ በአረብኛውም በአማርኛውም በማዕናውም በሁሉም ዋሽተሃል። ለምን? ኧረ እኔ አልዋሸሁም። በአረበኛው ምን ዋሸሁኝ እኔ? እና ታዲያ ይሄ ማለት ምን ማለት ነው? ኢነላህ አለ ወመላኢከቱ ይሶሉነ ዐለ ነቢይ አለ። ምን ማለት ነው? የቱን ነጥዬ ልተርጉምልህ? የቱን ነው የምትለው? ከዚህ ጀምረህ እስከዚህ ድረስ አለ ነቢይ እስከሚለው ድረስ ተርጉም። ኢነላህ ወመላኢከቱ ይሶሉነ ዐለ ነቢይ። እሺ ምን ማለት ነው? አላህና መልእክተኛው አላህና መላእክቶቹ ይሶሉነ ዐለ ነቢይ። እሺ ሰላዋት ያወርዳሉ በሙሐመድ ላይ በነብዩ። ጎበዝ ልጅ አየኸው፣ አሁን ትክክል ሆንክ። በቃ ጎበዝ ልጅ። እንዲህ ነው እንጂ ቅድም እኮ ስለዋሸህ ነው ያናደድከኝ። እንዲህ ግን በቃ ቁርአኑን ሳትቀጣጥፍ አላህ ያወረደልህን ቃል ሳትሸራረፍ ቀጥታ ማንበብና መተርጎም ነው ካንተ የሚጠበቅብህ፣ ልክ እንደ አንድ ሙስሊም ማለት ነው እንጂ ይሄንን መለኮታዊ ብለህ የምታስበውን ቃል ለምን አድርገህ ነው ታዲያ የምትዋሽበት? ስለዚህ አሁን ያዝ። ያልዋሸሁበትም ዳቋን ቆይ ያዝ። መላእክቱና አላህ በነብዩ ላይ ሰላዋት ያወርዳሉ፣ እናንተም ታወርዳላችሁ አይደለም ምእመናን? እናወርዳለን። ግን ሰላዋቱን ተረድተዋል? ችግር የለም እሱን እንመጣበታለን። አላህም መላእክቱም እናንተ ሙእሚናንም በነብዩ ላይ ሰላዋት ታወርዳላችሁ አይደለም? ይላል እሱ ላይ እንግዲህ እኛ እናወርዳለን፣ መላእክቶችም ያወርዳሉ፣ አላህም አውርዱ ብሎናል። በጣም ጥሩ። ግን እሱ እያወረደ ነው አውርዱ የሚላችሁ አይደለም? ሰላዋቱን እያወረደ ነው አውርዱ የሚላችሁ አይደል? አላህና መላእክቶቹ አለ እኮ ከስር ሐቢቢ አዳምጠኝ። አላህ አለ እያልኩህ እኮ ነው። አላህና መላእክቶቹ አልኩህ እኮ። ምንድን ነው የምትፈልግ? ቆይ ላሳይህ፣ በእንትን እንዲገባ በጣም ቀለል ባለ ነገር ላሳይህ እንጂ ሐቢቢ አንተ እንዲህ ቶሎ የሚገባ አይነት ሰው አይደለም እውነቱን ለመናገር። ኧረ እኔ በጣም ፋይፍጂ ነኝ። እኔ በጣም የሚገባኝ ሳትናገር ነው የምረዳ። እንደዛ ከሆነ ለምን ታሻለህ ነው? አትዋሽ፣ ግን ችግር የለውም። ውሸቱን ምናምን እንዝለልህና አላህና መላእክቶቹ አለህ እኮ ከታች። ምንድን ነው የምትፈልገው? አላህና መላእክቶቹ በነብዩ ላይ ሰላዋት ያወርዳሉ አለ። ምንድን ነው የምትፈልገው ከዚህ በላይ? በጣም ጥሩ። እሺ ስማ፣ ነብዩ መሐመድ ይሄው መሃል ላይ ነው። መላእክቱ በሙሉ በነብዩ ላይ ሰላዋት ያወርዳሉ። አላህ በነብዩ ላይ ሰላዋት ያወርዳል። ሙእሚኖች ወይ ሙስሊሞች በሙሉ በነብዩ ላይ ሰላዋት ያወርዳሉ። የእስልምና ማዕከል ማን ነው ማለት ነው? ይቅርታ ይሄን ነገር አላውቀውም። ከየት እንዳመጣህ አላውቀውም። እዛው ቁርአን ትመለስልኝ። ይሄን አላውቀውም። አሁን ያነበብነው እኮ ነው እኮ የዚህን ትርጉም እኮ ነገርኩህ። ለምን እንደምትመልሰው አይገባኝም። ይሄው አላህና መላእክቱ በነብዩ ላይ ሰላዋት ያወርዳሉ። ያ አህዩሀ ነቢነ አመኑ እናንተ ያመናችሁ ወይ ሰሉ ዐለይሂ ወሰልሙን ተስሊማ ለእርሱ ሰላምታ ስጡት ተብላችኋል። እናንተም አይደለ? ነው ወይስ አይደለም? ሰላምታ ስጡት። አዎ ሰሉ ዐለ ነቢይ ማለት በነብዩ ላይ ሰላም ይወረድ። አዎ ተብለናል። በጣም ጥሩ። ስለዚህ አሁን ምእመናን በሙሉ በነብዩ ላይ ሰላዋት ታወርዳላችሁ። መላእክቱ በሙሉ በነብዩ ላይ ሰላዋት ያወርዳሉ። አላህ ራሱ ሳይቀር በነብዩ ላይ ሰላዋት ያወርዳል። ትክክል ነኝ ስህተት ነኝ? ይውረድ ነው የሚለው። አረ አንተ እያነበብክ በእናትህ ዩሰሉነ ማለት ይጸልያሉ፣ ይሰግዳሉ ማለት ነው ቀጥታ።
ላይ ይሰግዳሉ የሚል የለም። ይሰግዳሉ የለም። ይሶሉና ማለት ይሰግዳሉ አይደለም። ሶላት ማለት ምን ማለት ነው? አሁን መግሪብ ምናምን ስትሰግድ ሶላት ማለት ምን ማለት ነው? ሰሊ መጸለይ ነው አይደለም? መጸለይ አይደለም። መጸለይ ማለት ዱዓ እኮ ነው። መጸለይ ማለት ስግደት ማለት መጎናበስ ማለት ነው። ስግደት ለአላህ ብቻ የሚሰገድ ስግደት ማለት ጎበዝ። ስለዚህ አሁን ሰላዋት ማለት ምንድነው? ሰላዋት ማለት ውዳሴ ነው። ሰላዋት ማለት ውዳሴ ነው። አሁን አንተ አላህን ታወድሰዋለህ ወይስ ትሰግድለታለህ? ነብዩን አወድሳቸዋለሁ፣ ለአላህ ሰግድለታለሁ። ይሄን ሁሉ የምታረገው በስንት ሰላዋት ነው? በሁለት የተለያየ ሰላዋት ነው ወይስ በአንድ ሰላዋት ነው? በሁለት ሰላዋት በብዙ ሰላዋት በነገራችን ላይ ብዙ ነው። ያ አላህ ሰብረኒ። ይኸውልህ አሁን ለምሳሌ የኢሻ ስግደት ትሰግዳለህ አይደለ? በዛ ስግደት ስትሰግድ መሐመድን ለብቻ አላህን ለብቻ እያልክ ነው የምትሰግድላቸው ወይስ በአንድ ስግደት ነው? እኔ ለሙሐመድ አልሰግድም። ዲያቆን መሆንህ ነው። ለሙሐመድ አልሰግድም። እኔ አንተማ አትሰግድም። አላህ ግን እየሰገደ ነው ከመላእክቱ ጋር። ይሄው ሰላምና እዝነት ይውረድ ነው ያለው እንጂ እየሰገደ አይደለም። እዚህ ላይ እየሰገደ የሚል የለውም እኮ ዲያቆን። ምን ሆነ ነው? ይሰሉና ማለት ምንድነው? ሰላዋት ነው እኮ። ሰላዋት ማለት ምን ማለት ነው? ውዳሴ ነው። እሺ አላህ ለምንድን ነው መሐመድን የሚያወድሰው? ወኢነከ ለዐላ ኹሉቂል ዐዚም አላቸው ሲወለዱ ገና ማለት ነው። ያወድሳቸዋል እኮ አላህ በብዙ ቦታ ላይ ያወድሳቸዋል። ጣዖት አምላኪ ነው የነበረው መሐመድ ራሱ ጣዖት የሚያመልክ ሰው ነው የነበረው። ላ ጣዖቶች ፈርሰዋል እንጂ አልተወለ አምላኪ አይደለም። ጣዖት አምላኪ ነው። ጣዖት አምላኪ አይደለም ዲያቆን። ቆይ አሳያለሁ ከቁርአንህ። ችግር የለውም እሱን። ቆይ ችግር የለውም። ሰላዋት ማለት ስግደት ማለት ነው ወይስ አይደለም? በጣም ቀላል ጥያቄ ነው የምጠይቀው። ሰላዋት ማለት ውዳሴ ነው እንጂ ስግደት አይደለም። አንድ ሰላዋት ማለት ጸሎት ማለት ነው ወይስ አይደለም? ሰላዋት ማለት ጸሎት ጸሎት ነው። ጸሎት ነው። ተመስገን። ባይሆን በዚህ እንስማማ። እሺ ሰላዋት ማለት ጸሎት ማለት ነው አይደለ? ሰላምና እዝነት ይወረድ ማለት ጸሎት ነው። ሌላ ነገር የለም። ጎበዝ ልጅ። አሁን ገባ። ስለዚህ አላህና መላእክቱ በነብዩ ላይ ይጸልያሉ ማለት ነው። ይሰሉና አላህና በነብዩ ላይ ይጸልዩለታል። ያ ሰላዋት ያረጉለታል። ማንና መላእክቶቹ? ማንና ማን? አላህና መላእክቶቹ ይላል እኮ። በቃ አሁን ወደዚህ መጣህ ማለት ነው። አንዴ አላህ አለ፣ መላእክቶቹ አሉ፣ ምእመናን አሉ። ይሄ ምንድነው? መጀመሪያ ንገረኝ። ይሄ ምንድነው? ሐቢቢ ለምን አተረጋጋም እንዴ? አላህ አለ፣ መላእክቱ አሉ። ኢነላህ ወመላኢከተሁ የሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ተብላችኋል። ማንና ማን? አላህና መላእክቱ በነብዩ ላይ ሰላዋት ያወርዳሉ። ሶስተኛስ ያመናችሁ ሁሉ በነብዩ ላይ ሰላዋት አውርዱ ይላል። ስለዚህ የእስልምና ማዕከል ማን ነው? ያመናችሁ ሁሉ በእኔ ላይ ሰላዋት አውርዱ ማለት ቀጥተኛውን መንገድ የያዘው የነብዩ መንገድ ነው የምንከተለው። ማን ነው የእስልምና ማዕከል ነው የምልህ አንተ? መንገዱ መሐመድ ነው አልኩህ። ያ አላህ። ስለዚህ የእስልምና ማዕከል መሐመድ ነው። ማዕከል ምንድነው ዲያቆን? ማዕከል ምንድነው? አከፋፋይ ነው ምንድነው? እዚህ ጋር አሁን ተከፋፍለዋል። በጣም ጥሩ። ስለዚህ የአምልኮ አከፋፋይ ነብዩ መሐመድ ነው ማለት ነው። እናመሰግናለን። እሱን እኮ ለዚህ ነው
አላህ የመሐመድ ፍጡር ነው የምንላችሁ ለዚህ ነው። አላህን የፈጠረው መሐመድ ነው። ግልጽ ነው። ያጓን ምኑ ሰይጣን በመረጃ ቢሆን ደስ ይላል። አላህ ነው የፈጠረው። ዝም ብለህ አላህ ነው የፈጠረው ሚል የለም ሲጀመር። ይሄው የእስልምና ማዕከል መሐመድ ነው እኮ አልከኝ። አለቀ። መንገዱ ነው ያልኩህ። እኔን ተከተሉ፣ ቀጥተኛው መንገድ እኔ ነኝ ነው ያሉ። ኧረ የሚባል ነገር የለም እባክህ። ዋይ አላህ እኮ ብሎናል። ዲያቆን አላህ እኮ ብሎናል። ምን ሆነህ? አይ ተውፋ። አሁን አንተ በቃ ዝም ብለህ ማለት ነው የድሮ ሙስሊም ነህ። በቃ የምር ዝም ብሎ ይሄ ከልቡ እያፈለቀ የሚያወራ የለም። የድሮ ዝም ብሎ በቃ የሆነ ስለተመቸው ብቻ ሙስሊም የሚሆን ሰው ስለተመቸ ብቻ ነው ሙስሊም። እኔ በጣም አስሊ ሙስሊም ነኝ። በነገራችን ላይ አስሊ ሙስሊም ነኝ። አስሊ ምንድን ነው? አስሊ ማለት ዋናው ማለት ነው። አሃ ምን ታዲያ ዋና የምትሆነው ባለማሰብ ነው እንዴ? ይሄን ሁሉ ጥቅስ እያሳየው ከራስ ነው ትለኛለህ እንዴ? ስለዚህ ሁለት ማስረጃዎችን ሰጥቻለሁ። ዋና ታዲያ አላህ መሐመድን ነው የፈጠረው ትለኛለህ እንዴ? ወይ እኔ ፈጠረዋለሁ አላህን ያለበትን አታሳየኝ። ዝም ብለህ በልብ ወለድ እኮ ነው የምትወሩ። አላህ ቆይ ልንገርህ። መጀመሪያ ሁለት ነገር ነው ያሳየው። ልንገርህ አይደለም አሳየኝ። 18 ላይ እኮ ቅድም እኮ አሳየው። ሥራ 3:18 ላይ አላህ ሻሃዳ ሲይዝ አሳይቻለሁ። ሱራ 3:56 ሱራ 257 ሱራ 33:43 አላህ ሰላዋት እንደሚያወርድ አሳይቻለሁ። ስለዚህ አላህ ራሱ ሰለምቴ ነው የምልህ። ያ ሻሂድ አላህ ማለት የአላህ ሻሃዳ ማለት ነው እንጂ ሻሃዳ ይዝም አላህ እንዴ? የአላህ ሻሃዳ ማለት ምንድነው? እሺ የአላህ ሻሃዳ ማለት በአላህ ማመንህ መረጋገጥ ማለት ነው። ማረጋገጥ ነው በራሱ የሚያምነው እሱ ራሱ ነው በራሱ የሚያምነው። ባለቤቱ ነው የሻሃዳው ባለቤት ነው እሱ እኮ። እኛስ ምን አለን? አረጋታ ይስጥስተይ እዳቋን አይተባ እኛስ ምን አለን? አሁን እኔ የሻሃዳው ባለቤት ነኝ ወይስ አይደለም? የሻሃዳው ባለቤት አላህ ነው አልኩህ። እንዴት ሻሃዳ ያዘ ማለት እኮ ምእመናን ሆነ ማለት እኮ እኔም እኮ እሱን ነው የምልህ። ለማን ነው ሻሃዳ የሚይዘው? እኔ ምን አውቃለሁ? እሱንም አብረን እናያለን ሀቢቢ። ሻሂድ አላህ ማለት ለማን ነው? ሻሂድ አላህ አለ ለማን ነው ሻሃዳ የሚይዘው? እነሆ ለኢላህ ኢላሁ አለ። ከዛ ደግሞ ቀጥለው ከሱ በቀር ሌላ አምላክ የሌለ መሆኑን አላህ ራሱ መሰከረ ይላል። ስለዚህ ምን እያለ ነው? ታላቁ ሚፈጠነ ይልደቀው አይ ምስኪን ወይ ተይው። ኧረ እኔ አንጀቴን በላኝ። ማርያም አሳዘነኝ። እኔ ራስ በጣም ኧረ አንጀቴና ቅንጥቅንጥን ስለበመልስ የምትለው ሲጠፋህ እኮ ነው ፖለቲካ የምታወራው። አይ ያልከውን ለሰማነው እንኳን እንደዛ ቅንጥቅጥ ምናምን ደረጃ ላይ አልደረስክም። ለማንኛውም ጥያቄ ልጠይቅህ ካነሳሁ ላይ ማለት ነውና እንትን ብለህ ነበር እንትን እያልከው ነበር ለታላቁ ማለት ነው አላህ ላይክ ሻሃዳ እየነገርከው ነበርና ጥያቄ የሆነብኝ ነገር ላይክ ሙስሊሞች እናንተ ሻሃዳ ምናምን የምትይዙት መጀመሪያ በዛ እምነት ውስጥ ሳትሆን፣ አሁን ለምሳሌ ክርስቲያን ሆኖ ሻሃዳ ቢይዝ መጀመሪያ እምነቱ ክርስትና ነበረ እንላለን። ሻሃዳ ከያዘ በኋላ ደግሞ ሙስሊም ሆነ እንላለን። ስለዚህ አላህ ሻሃዳን ከመያዙ በፊት ምንድን ነው እምነቱ? አሁን የፍጡራንን ባለቤት ምንድነው ሃይማኖቱ ታያለሽ? ይሄና አስበሽ መረሳቃተሽ ቅድም እኮ አንተ ብለሃል። እሷ ምን ታረግ እኮ ባልከው
ራስህ ተናገርክ እኮ ተውፋ። እዛ ጋር የሚያሳየው ይኸውልሽ ሎግዝ ነው ምናምን ተው ማለት ነው። ይኸውልሽ እዛ ጋር የሚያሳየው ሰለዋት አውረዱ በነብዩ ላይ መላእክቶቹም ምእመኖቹም ነው የሚለው። ሸሃዳም አጣዋሽ እንዴ የሰውዬ አሁንም ሊዋሽ ነው እንዴ? እኔ አልዋሽም እኮ ነው የሚለው። አንተ ይሄ በእናትህ ይሄ በእንትን በጣም ተይዘሃል ማለት ነው። በተቂያ ተቂያ የውሃብያ ብቻ ይመስለኝ ነበር። እናንተም ናችሁ እንዴ? እኔ ውሃብያ አይደለሁም ባክ። ውሃብያ ምን ነገር ሐባሽም አይደለሁም። እኔ ሙስሊም ነኝ፣ ቀጥተኛው ሙስሊም ነኝ እኔ። እና እዚህ ጋር ለምንድን ነው መላእክቱና ምእመናን ናቸው የምትለው? ቅድም በትክክል ተርጉመህ መልሰህ ደግሞ ግልብጥ ትላለህ። በየሰከንድ ነው የምትዋሸው እኮ። እኔ አልዋሸሁም። እዚህ ላይ እኮ ቀጥታ ተረጎመ። ኢነላህ ወመላኢከቱ ይሰሉና ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አልኩ። ምን ማለት ነው? አላህና መልእክተኞቹ በነብዩ ላይ ሰለዋት ያወርዳሉ ማለት ነው። ጎበዝ ልጅ ተውፋዬ፣ ጀግና 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 ጀግና። በቃ አላህ ጀግና አትበለኝ። እኔ ድሮም ጀግና እንደሆንኩ አውቀዋለሁ። ቀጥታ ስተረጉምልህ ጀግና ትለኛለህ። ምንድነው ችግርህ? እሺ ምነህ ተቀበልሽ የምልህን ነገር ስማኝ። ጀግና የምትሆነው ስለዚህ አሁን እኮ ቀጥታ እየተረጎምኩልህ እኮ ነው። ግን አንተ ግን ይኸውልህ ቀጥታ ስተረጉምልህ ዲያቆን ይኸውልህ አላህ ለሙሐመድ ይሰግዳል ትለኛለህ። እሺ መረጃ ስጠኝ ስልህ ቆይ ልንገርህ ትለኛለህ። ቤት ብዬ ነኝ እንትን ልበል። እኔ እኮ ቀጥታ እየተረጎምኩልህ እኮ ይሰሉና ማለት ምንድነው? እሺ አሁን በቃ ተርጉምልኝ። እሺ ይሄንን ይሰሉና ማለት ሰላዋት ነው። ሰላዋት ማለት ምንድነው? ልክ ዳዕዋ ማለት ነው። ልክ ላንተ እኔ እንደምጸልይልህ ሁሉ ዳዕዋ ማለት ነው እኮ። በቃ ትክክል። እኔስ ምን አልኩ? አሁን እኔ እኮ የምለውን ነገር ነው መልሰህ የምትደግምልኝ ሐቢቢ። ስለዚህ መላእክቱና አላህ በነብዩ ላይ ሰላዋት ያወርዳሉ፣ ያ ማለት ይጸልያሉ ማለት ነው አይደለ? እዛ ጋር ይጸልያል የሚል እኮ የለም። እናንተ ያመናችሁ ሰዎች በነብዩ ላይ ሰላዋት አውርዱ ነው የሚለው። አላህ ሰላዋት አወረደ የሚል ይክራም ቆይ ቆይ አላህ ሰላዋት እና ደግሞ አላህ ሸሃዳ ያዘ የሚለው የት አለ? እሱንም አሳይሻለሁ። ቆይ አበብቴ እኮ ክፈታው። እሱ ራስ አማርኛው ምንድነው የሚለው? እናንተ ያመናችሁ ሆይ በአላህ ተረጋጊ እያልኩሽ ነው። እናት ካልሆነ ወረጂ ተውፋ ሳብ አድርጋ ታዛያት ወደኋላ። ኧረ ወደ እንደፈለክ ሳብ አደርግልሃለሁ። ቁጥር 43 ላይ ብትሄድ ደግሞ የከፋ ነገር ነው የምታገኘው። እሺ ምን ይላል ይሄ? አፕሊኬሽን ግን ዲያቆን አንተ ነህ የምታዘጋጀው? የራስን ቁርአን ከፍተኸው ሱረቱል አህዛብ ላተርጉም ምዕራፍ ቁጥር 43 ምን ይላል? እስኪ አነበው። هو الذي يصلي عليكم وملائكته يصلي طيب شكرا صبري ونبه. هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين ችግር የለውም ያንተው ፈክ هو الذي يصلي عليكم እየተባለው ማን ነው? መላእክቶች ናቸው እንዴ? መላእክቶች በነጠላ ነው የሚነገርላቸው? ይሰሊ ተብለው በነጠላ ወንድ በመጀመሪያ መደብ ነው የሚነገርላቸው? በነጠላ ማለት ይሰሊ ማለት ለብዙ ነው ወይስ ለነጠላ ነው? ለነጠላ ነው። ይሄ ጎበዝ ልጅ። መላእክት ደግሞ ብዙ ናቸው። ስለዚህ እዚህ ጋር መላእክቱ ሳይሆኑ ማን ነው? هو الذي يصلي عليكم ለአላህ ስገዱ ነው የሚለው። ኦዲያ
ማለት ምን ማለት ነው? ታላቁ ሆ ማለት ምን ማለት ነው? ኧረ ወዳ በቃ አንተ ዝም ብለህ ነው፣ ምንም እውቀት የለህም ሲጀምር። አሃ ሆ ማለት ምን ማለት ነው? አይ በቃ ሌላ ሙስሊም አስገቡ። አየው ጨብጫ ሲይዝህ ማምለጫ ይሄ ነው። ኧረ በስመ አብ በጣም እንጂ አላህ ራሱ እንዲመሽ ጨበጠኝና በጣም ነው የጨበጥከኝ።